ጦርነቱን በአጭር ጊዜ እናጠናቅቀዋለን ብለውም ነበር። ኢራንን በሁለት ሳምንታት ወደ ድንጋይ ዘመን እንመልሳቸዋለን ብለው ፎክረውም ነበር። የኢራን መሪዎችን ሁሉ ገድለን ጨርሰናል፣ የእስላማዊ አገዛዝ ስርዓት ያበቃለታል፣ በመካከለኛ ምስራቅ ላይ ኃያሉ አሜሪካ ዳግም ትነግሳለች ያሉበት የዶናልድ ትራምፕ ትዕቢት የተሞላበት ቃል ተደምጦም ነበር። ነገር ግን ፉከራዎች ሁሉ ከንቱ ሆነባቸው። የአሜሪካ የገናናነት ታሪክ ተገረሰሰ። በሳምንት ያልቃል የተባለው ጦርነት ዛሬ ድረስ ዘልቆ ዓለምን አጣብቂኝ ውስጥ ከተተ። ኢራን ብቻዋን አሜሪካና እስራኤልን ገጥማ 11 አረብ ሀገራትን ደርባ እጅ ላለመስጠት ጦርነቱን ተጋፍጣለች። ኢራኖች በዚህ ጦርነት ክፉኛ ቢጎዱም ንጹሐን ቢሞትባቸውም 250 ሴት ተማሪዎቿን በአንድ ቀን ብታጣም ጦርነቱን ቀጥላ እየሞትን እንገድላችኋለን፣ እየወደምን እናወድማችኋለን፣ ብቻችንንም አንጠፋም፣ ዓለምን ይዘናት እንጠፋለን እንጂ እያሉም ይመስላሉ። አሜሪካ በመካከለኛው ምስራቅ የለኮሰችው እሳት ከራሱ አልፎ የአረብ ሀገራትን እየቆላ ይገኛል። አሜሪካንን እንደ ጋሻ ተመክተው እሷ ትጠብቀናለች ያሉት 11 የአረብ ሀገራቶች የኢራን ሚሳኤል ቢበረታባቸው፣ የድሮን ናዳ ቢዘንብባቸው፣ የነዳጅ ማጣሪያቸውን ብታወድምባቸው፣ የሚገቡበት ቢያጡ አይናቸውን ወደ አሜሪካ ደጋግመው ቁልጭ ቢያደርጉም የአህያ ባል ከጅብ አያስጥልም ነውና ነገሩ። አሜሪካ አረቦችን ከኢራን ቁጣ ልታድናቸው አልቻለችም። በዓለም ላይ በቁንጦቷና በቱሪዝሟ የምትታወቀው ብልጭልጯ ዱባይ ዛሬ የቱሪስት መዳረሻ መሆኗ ቀርቶ የሚሳኤልና የድሮን ውርጅብኝ የሚታይባት የጦር አውድማ ሆናለች። ሰማይ ጠቀስ ሕንፃዎቿ በጦርነት